Tehran does not respond to the language of must. The attack was unbelievably successful that night. የመካከለኛው ምስራቅ የኃይል ሚዛን በማይታመን ፍጥነት እየተቀየረ ነው። ዶናልድ ትራምፕም መላው የአረብና የሙስሊም ዓለም እስራኤልን እንዲቀበል የአብርሃም ስምምነትን መፈረም እንዳለበት ቢናገሩም ተንታኞች ግን ኢራን ጦርነቱን አሸንፋለች፣ አሜሪካም ስድስተኛ ታሪካዊ ሽንፈቷን አስተናግዳለች፣ ጽዋውን ጠጥተዋለች እያሉ ነው። ከዳርቻ ወደ ማዕከል የመጡት አዳዲሶቹ ጥምረቶችስ የቀጠናውን ዕጣ ፈንታ እንዴት እየቀየሩት ነው? የዛሬው የሳሎን ተረካችን እኒህን ጥያቄዎች ይመለከታል። ጥቂት ደቂቃዎች አብራችሁን ቆዩ። ዮናስ ክብረት። የኢራኑ የበላይ መሪ እስራኤል ትነቀላለች ሲሉ በማማል የሐጅ መልእክት አስተላልፈዋል። የኢራኑ የበላይ መሪ ሙጃታብ ሐሚኒ በሐጅና በኢድ አልአድሃ በዓል ምክንያት ባስተላለፉት መልእክት እስራኤል በእርግጠኝነት መነቀል አለባት፣ ትነቀላለችም ሲሉ አውጀዋል። ኢራን ታስኒም የዜና ወኪል እንደዘገበው እሳቸው እስራኤልን የዚህ ቀጠና አደገኛና ገዳይ የካንሰር እጢ በማለት ገልጸዋታል። ሐሚኒ እንደተናገሩት ኢራን የጽዮናውያንን ሥርዓት በአውዳሚ ድብደባዎቿ አቅመ ቢስ አድርጋታለች ያሉ ሲሆን ይህንን ለዩናይትድ ስቴትስ የተሰጠ ጠንካራ ጥፊ ነው ብለውታል። የዚህ ዓመት የሐጅ ወቅት አሜሪካንና እስራኤልን የማውገዝ ጥሪ የላቀ አስፈላጊነት እንዲኖረው ያደረገ ሲሆን ሞት ለአሜሪካና ሞት ለእስራኤል የሚሉት የእስልምና ኡማ ዋና መፈክሮች ይሆናሉ ብለዋል። ሐሚኒ በተጨማሪም የወደፊቱ ጊዜ የእስልምና ኡማና የአዲሱ እስልምና ስልጣኔ ነው ሲሉ ገልጸውታል። ይህ በእንዲህ እንዳለ ታዲያ የኢራን እስላማዊ አብዮታዊ ዘብ የአሜሪካንን MQ-9 ድሮን መጥቶ የጣለ ሲሆን አንድ RQ-4 ድሮንና F-35 ተዋጊ ጀት ደግሞ ወደ ኢራን የአየር ክልል ገብተው መውጣታቸውን ተነግሯል። የኢራን ተደራዳሪዎች ጦርነቱን ለማቆም ለሚደረጉ ንግግሮች ኳታር ከገቡ ከጥቂት ሰዓታት በኋላ የአሜሪካ ኃይሎች በኢራን ውስጥ ባሉ የሚሳኤል ማስፈንጠሪያ ቦታዎችና ፈንጂዎቻቸውን ለማጥመድ በሚሞክሩ ጀልባዎች ላይ ጥቃት መሰንዘራቸውን የአሜሪካ ባለሥልጣናት ተናግረዋል። የአሜሪካ ማዕከላዊ እዝ በደቡባዊ ኢራን የተሰነዘሩትን ጥቃቶች የመከላከያ መሆናቸውን የገለጸ ሲሆን ዓላማቸውም ወታደሮቻችንን በኢራን ኃይሎች ከሚሰነዘሩ ዛቻዎች ለመጠበቅ መሆኑንም ተናግረዋል። ጥቃቶቹ የመጡት እስራኤል በሊባኖስ በሚገኘውና በኢራን በሚደገፈው የሕዝባዊ ኃይል ቡድን ሄዝቦላ ላይ የምታደርገው ውጊያን ለማጠናከር ማቀዷን ባመለከተችበት ቀን ነው። ሁለቱ ግጭቶች እርስ በርሳቸው በጥብቅ የተሳሰሩ በመሆናቸው በሊባኖስ ውስጥ ያለው ውጊያ መባባስ ለተደራዳሪዎች የሰላም ስምምነት ላይ ለመድረስ አሁንም የበለጠ አስቸጋሪ ሊያደርገው ይችላል። ኢራን ለማንኛውም ስምምነት ከአሜሪካ ጋር፣ ከእስራኤል ጋር ያለው ጦርነት እንዲሁም የእስራኤልን ከሄዝቦላ ጋር ያለውን ግጭት ሁለቱንም ማካተት አለባት ብላለች። ፕሬዚዳንት ትራምፕ በበኩላቸው ኢራን የበለጸገውን ዩራኒየሟን ለአሜሪካ አሳልፋ እንድትሰጥ ወይንም ደግሞ ገለልተኛ ምስክሮች ባሉበት እንድታጠፋው እንደሚጠብቁ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃኢም ኢራን ስለ ኒውክሌር ፕሮግራሟ ዝርዝር ጉዳዮች እየተወያየች እንዳልሆነም ተናግረዋል። የአሜሪካው ፕሬዝዳንት ሰፊው መካከለኛው ምስራቅ ለእስራኤል ዕውቅና እንዲሰጥ ለማሳመን የሚያደርጉት ሙከራ ተስፋ የመቁረጥ ሂደት እየሆነ የመጣ ይመስላል። ዶናልድ ትራምፕ ደግሞ የአረብና የሙስሊም ሀገራት ከእስራኤል ጋር ግንኙነታቸውን መደበኛ እንዲያደርጉ ያቀረቡት ጥያቄ እጅግ አስገራሚ ምኞት ነው። የአሜሪካው ፕሬዝዳንት በገጻቸው ላይ ባስተላለፉት ረጅም መልእክት በኢራን ጦርነት ውስጥ የተሳተፉ ወይንም ጦርነቱን ለማቆም በሚደረጉ ጥረቶች ውስጥ ያሉ ሀገራት በአብርሃም ስምምነት ላይ እንዲፈርሙ በይፋ ጥሪ ያቀርበዋል። እሳቸው ከእስላማዊቷ ሪፐብሊክ ጋር ለመፈራረም ተስፋ የሚያደርጉትና መቃረቡ የሚነገረው የሰላም ስምምነት በስምምነቱ ላይ ከፍተኛ ቁጥር ያለው ጥምረት ለመፍጠር ቅድመ ምልክት እንደሚሆንም ጠቁመዋል። ኢራንን ራሷን ጨምሮ ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብፅና ጆርዳን በስምምነቱ ላይ እንዲቀላቀሉ የሚፈልጓቸው ሀገራት መሆናቸውን የጠቀሱ ሲሆን የተባበሩት አረብ ኤሚሬትስና ባህሬን ቀደም ብለው አባል መሆናቸውን አምነዋል። ጋሽ ትራምፕ ሲጽፉ ይህ ከነዚህ ታላላቅ ነገር ግን ሁልጊዜም በግጭት ውስጥ ካሉት ሀገራት መካከል ማናቸውም የሚፈርሙት እጅግ በጣም አስፈላጊ ስምምነት ይሆናል። ቀደም ሲል የነበረ ወይንም ወደፊት የሚመጣ ምንም ነገር አይበልጠውም ብለውም ተናግረዋል። በአሁኑ ወቅት በቀጠናው ያለው ሁኔታ ስንመለከት ግን ይህ ደፋር እርምጃ መሆኑን እንረዳለን። የትራምፕ የመጀመሪያ አስተዳደር ዋነኛ የውጭ ጉዳይ ፖሊሲ ስኬት የሆነው የአብርሃም ስምምነት በእስራኤል በተባበሩት አረብ ኤሚሬትስና በባህሬን መካከል ዲፕሎማሲያዊ ዕውቅና የመሠረተ ነበር። በትራምፕ አማች በጃሬድ ኩሽነር የተመቻቸው ይህ ስምምነት በመስከረም ወር 2020 ላይ ይፋ ሆነ። ሞሮኮና ሱዳን ብዙም ሳይቆዩ የፈረሙ ሲሆን ባለፈው ዓመት ታህሳስ ላይ ከካዛኪስታንም አባል እንደምትሆንም ታውቋል። ይህ ለመካከለኛው ምስራቅ ትልቅ ምዕራፍ ነው።
ምንም እንኳን የተባበሩት አረብ ኤሚሬትስም ሆነች ባህሬን ከእስራኤል ጋር ጦርነት ውስጥ ገብተው ባያውቁም እነዚህ የአረብ ንጉሣዊ ሥርዓቶች በቅድስት ሀገሩ ውስጥ የአይሁድ መንግሥትን በሕጋዊነት ዕውቅና መስጠታቸው ብቻ እጅግ ጥልቅ ምሳሌያዊነት ነበረው። ግብፅና ጆርዳን በዚያ ደረጃ ላይ እስራኤልን ለብዙ አስርተ ዓመታት ዕውቅና ሰጥተዋት የቆዩ መሆኑ እውነት ነው። ነገር ግን ያ ከወዳጅነት ይልቅ ከተግባራዊነት የመነጨ ነበር። በተቃራኒው ጆርዳንና ግብፅ እስካሁን ያልፈረሙት የአብርሃም ስምምነት ከእስራኤል ጋር ስላለው ግንኙነት ዕድሎች በእውነተኛ ተስፈኛነት ቋንቋ የተዋቀረ ነበር። ስምምነቱ እስራኤል ለፍልስጤም ሕዝብ ያላትን ፖሊሲ እንድትቀይር ምንም አይነት እውነተኛ ግዴታ አልጣለበትም። ያ ደግሞ አሁንም ቢሆን ለሳውዲ አረቢያ አንድ ችግር ሆኗል ተብሏል። ነገር ግን በአንድ በኩል የፍልስጤምን ጉዳይ እንደ አንድ ቅዱስ ነበልባል ከሚቆጥረው ከሃያኛው ክፍለ ዘመን የአረብ ብሔርተኝነትና ከመላው ሙስሊም አንድነት በመራቅ ዘመናዊነታቸውን ለማሳየት ለፈራሚዎቹ ዕድል ሰጥቷቸዋል። በሁለተኛው የትራምፕ የሥልጣን ዘመን የአብርሃም ስምምነት የሚለው ቃል እስራኤልን ዕውቅና የሚሰጡ ተጨማሪ ስምምነቶችን የማድረስ ፍላጎትን ለማሳየት እንደ አጠቃላይ አቋራጭ ቃል ጥቅም ላይ ውሏል። በእስራኤልና በሳውዲ አረቢያ መካከል መደበኛ መቀራረብ መፈጠሩ የእሳቸው እጅግ የተከበረ ግብ እንደሆነ ይታሰብ ነበር። ሆኖም ፕሬዝዳንቱ በትሩዝ ሶሻል መልእክታቸው ላይ እስራኤልን ለመጥቀስ አልቻሉ። በምትኩ እሳቸው ስለ ተስፋው ስምምነት የተናገሩት የዓለም ጥምረትና የተባበረ ኃይል እንዲሁም ደግሞ በኢኮኖሚ የጠነከረ መካከለኛው ምስራቅ በሚሉ ቋንቋዎች ነበረ። ይህ ሁኔታ ከጋዛ የሰላም ስምምነት የወጣውን ነገር ግን በትራምፕ የግል ቁጥጥር ስር ወደሚገኝ ለተባበሩት መንግሥታት ድርጅት ተቀናቃኝ ወደሆነ ዓለም አቀፍ መዋቅር በፍጥነት የተቀየረውን የሰላም ቦርድ መመስረትን ከከበባው አገላለጽ ጋር ተመሳሳይነት እንዳለው ተቺዎች ይከራከራሉ። ትራምፕ ይህን ቢሉም ስምምነቱን በጽሑፋቸው ላይ ወደ ተጠቀሱት ሀገራት የማስፋፋት ዕድሎች ግን ምናባዊ ይመስላሉ። የትራምፕ ምኞት የተመሠረተው የካቲት 28 የተጀመረው የኢራን ጦርነት በአጠቃላይ መካከለኛው ምስራቅ ወደ እስራኤል ይበልጥ አቅርቦት በሚል ግምት ላይ ይመስላል። ምክንያቱም በርካታ ሀገራት በኢራን ሚሳኤልና ድሮን ጥቃቶች ተጎድተዋል። ምንም እንኳን ይህ በእስራኤል በጉጉት የሚሰራጭ ትረካ ነው፣ ነገር ግን የግድ የሁሉም የጋራ አቋም አይደለም። የተባበሩት አረብ ኤሚሬትስ ከእስራኤል የአይረን ዶም የሚሳኤል መከላከያ ቴክኖሎጂን መላክ የያዘ ቁሳዊ ድጋፍ መቀበሏ ሐቅና እውነት ነው። ሌሎችም በሚስጥር ይህንን አድርገው ሊሆን ይችላል። ሆኖም በአረብ ዓለም ውስጥ ትራምፕና ቤንያሚን ኔታንያሁ በከፍተኛ ሁኔታ በታጠቀው ጎረቤታቸው ላይ ግድ የለሽ ጦርነት ባይከፍቱ ኖሮ እነዚህ መንግስታት በመጀመሪያ ደረጃ ራሳቸውን መከላከል ባላስፈለጋቸው ነበር የሚል እኩል የሆነ ሰፊ ትረካማል። በተመሳሳይ ጊዜ በትራምፕ የተጠቀሱት ነጠላ ሀገራት በተለይም ደግሞ አሁን እስራኤል ዕውቅና ላለመስጠት ሊመርጡ የሚችልባቸው በርካታ ምክንያቶች ያሉ ሲሆን ይህን ማድረግ ደግሞ የስምምነቱ ዋና መሠረታዊ መርህ ሆኖም ይቀጥላል። በይፋ ደረጃ ቢያንስ ወዳጅነትና የተወሰነ የደህንነት ትብብር የሰፈነ ቢሆንም የጆርዳንና የግብፅ ከእስራኤል ጋር ያላቸው ግንኙነት ሞቅ ያለ አይደለም። ሁለቱም አገራት የጋዛው ጦርነት በተካሄደበት መንገድ ላይ ያላቸውን ድንጋጤ ገልጸዋል። ጆርዳን በተለይ እንደ አውሮፓውያን አቆጣጠር እስከ 1967 ድረስ የምዕራባዊውን ዳርቻ ተቆጣጥራ የነበረችና በእስራኤል ቁጥጥር ስር ባለው በኢየሩሳሌም ውስጥ ባሉ የሙስሊም ቅዱሳን ስፍራዎች ላይ ታሪካዊ ይገባኛል ጥያቄ ያላት በመሆኑ እየባሰበት ባለው የፍልስጤማውያን መከራ ላይ ያላት ትችት እየጨመረ መጥቷል። ባለፈው ክፍለ ዘመን የሁለቱም አገራት መሪዎች ከእስራኤል ጋር አወዛጋቢ የሰላም ጥረቶች ካደረጉ በኋላ ተገለዋል። በአሁኑ ወቅት በእስራኤል ቀጠና ላይ ያለውን አቋም ስናስብ የግብፁ ፕሬዝዳንት አልሲሲ ወይም የጆርዳኑ ንጉሥ አብደላህ ስምምነቱን ፈርመው ባልጋቸው ላይ በሰላም ይተኛሉ ብሎ ማሰብ ይከብዳል። ሳውዲ አረቢያ በበኩሏ ፍልስጤማውያን ወደ ነፃ ሀገርነት በሚያመራ እውነተኛ ፍኖተ ካርታ ላይ እስካልተቀመጡ ድረስ ለእስራኤል ዕውቅና እንደማትሰጥ በግልጽ አስታውቃለች። እናም እንግዲህ ከ2023ቱ የሐማስ ጥቃቶች በኋላ የተከሰተውን ነገር ሁሉ ለዚህ ግብ ወደ ኋላ መመለስ እንደሆነ ትቆጥራለች። እንዲሁም እስራኤል ከቱርክና ከኳታር ጋር ስምምነት የመመስረትን ተስፋ እንዴት እንደምትመለከተው ፍጹም እርግጠኛነት የለም። ሁለቱንም ሀገራት ሐማስ ከወጣበት የሙስሊም ወንድማማቾች እስላማዊ ርዕዮተ ዓለም ጋር በማያያዝ ድጋፍ ያደርጋሉ ስትል ትከሳለች። ለዚህም የተወሰነ ምክንያት አላት። ኳታር በተለይ ለሐማስ ስታደርግ ስለነበረው የገንዘብ ክፍያ በአሁን በሚታወቀው እውነት ምክንያት እንዲሁም ኔታንያሁ ክፍያዎቹ እንዲመቻቹ ስላደረጉት ሚና በእስራኤል ውስጥ በፖለቲካዊ መልክ መርዛማ ናት። እስራኤል ከኢራን ጋር ስምምነት እንድትቀላቀል ከተፈለገ ያ ፖለቲካዊ መልኩ ለኔታንያሁ ሊሆን የሚችለው የትራምፕ የሰላም ስምምነት ከኒውክሌር አቅም ከባሊስቲክ ሚሳኤሎችና ለወኪል ኃይሎች ከሚደረገው ድጋፍ ጋር በተያያዘ በሁሉም የመጀመሪያ ጦርነት ግቦች ላይ የላቀ ውጤት ካስገኘ ብቻም ይመስላል። በአሁኑ ጊዜ ደግሞ ጦርነቱን ማቆም የኢራንን የኒውክሌር ፕሮግራም እንደሚያበቃው ፍጹም ግልጽ አይደለም።
በባሊስቲክና በወኪል ኃይሎች ላይ ያለው መሻሻል በውይይት ጠረጴዛው ላይ ያለ እንኳን አይመስልም። በትራምፕ መልእክት ውስጥ አሳሳቢው አካል አገራት የስምምነት ተጠቃሚ መሆን ከፈለጉ በስምምነቱ ላይ መፈረም አለባቸው የሚለው ሐሳብ ነው። እሳቸው ሲጽፉ ይህን ካላደረጉ ይህ መጥፎ ፍላጎትን የሚያሳይ በመሆኑ የዚህ ስምምነት አካል መሆን የለባቸውም ብለዋል። ይህ ማለት ኢራን በፈረመችበት ነገር ግን ለምሳሌ ሳውዲ አረቢያና ጆርዳን ባልፈረሙበት ሁኔታ እነዚህ አገራት ኢራን በእነሱ ላይ የምታደርገውን ተኩስ እንድታቆም የመጠበቅ መብት አይኖራቸው ማለት ነው። ወይስ በሚስፋፋው ስምምነት ምክንያት ኢራን ከነዚህ ሁለት አገራት ይልቅ ለዩናይትድ ስቴትስ የቅርብ አጋር ትሆናለች ማለት ነው? ይህን ደግሞ ትራምፕ አስበውታል ማለት የማይመስል ነገር ነው። በምትኩ በከፊል እጅግ ከእውነታው በራቀ ቋንቋና በተዘዋዋሪ ዛቻው ፕሬዚዳንቱ ስምምነቱን ለማስፈረምና አስቸጋሪና አወዛጋቢ ለሆነው ጦርነት ጀርባቸውን ለመስጠት የቆረጡ ሰው ሆነው ይታያሉ የሚለው ግምት ግን ውሃ የሚቋጥር ይመስላል። ያም ሆነ ይህ አሁን የኃይል ሚዛኑ ሙሉ በሙሉ ተቀይሯል። እናም የመካከለኛው ምስራቅ አገራት ከእንግዲህ ወዲህ በአሜሪካና በእስራኤል የሚዘወር ቀጠናዊ ሥርዓትን አይቀበሉም። ያንዳንዱ ቀን በአሜሪካው ፕሬዚዳንት ዶናልድ ትራምፕና በእስላማዊቷ የኢራን ሪፐብሊክ መካከል በሚደረጉት አድካሚ ድርድሮች ውስጥ አዲስ ለውጥ ይዞ ይመጣል። አንድ ነጥብ ላይ ስምምነት ለመድረስ በተቃረበ ቁጥር ትራምፕ የስምምነት አጋራቸውን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስልክ ያነጋግራሉ። ከዚያም ከስምምነቱ ወደ ኋላ ያፈገፍጋሉ። የኢራን ተደራዳሪዎች ስምምነት ላይ ደርሰናል ብለው ባሰቧቸው ሁለት ነጥቦች ላይ የሆነው ይህ ነው። የኢራን ጉዳዮች ተንታኝ የሆኑት ሐሰን አህመዲያን እንደተናገሩት ከሆነ ከቀረበው ከ30 እስከ 60 ቀናት የተኩስ አቁም ስምምነት ውስጥ ሁለቱ ዋና ዋና አካላት እርቁ ሊባኖስን የሚያካትት መሆኑና የተወሰኑ የኢራን ንብረቶችን የሚለቀቁ የሚሉ ነበሩ። ነገር ግን መንገዱ ምንም ያለ አድካሚ ቢሆንምና ይህ ስምምነት እንኳን ቢከሽፍና ትራምፕም በኢራን ላይ ለሶስተኛ ጊዜ ጥቃት ለመሰንዘር ቢወስኑም አሜሪካ በመካከለኛው ምስራቅ ሌላ ጦርነት እንደተሸነፈች በግልጽ የታወቀ ነው። ይህም ባለፈው 25 ዓመታት ውስጥ ስድስተኛው ሽንፈት ይሆናል ተብሎ ተገምቷል። አሁን ኢራን ሁለቱንም ካርዶች በእጇ ይዛለች። በዋነኝነት የሆርሙዝ ወሽመጥን እንዲሁም ደግሞ በድሮኖቿና በሚሳኤሎቿ በባሕረ ሰላጤው ጎረቤቶቿ ላይ ያረጋገጠችውን የመከላከያ አቅምና ገና ያልተጠቀመችባቸውን እንደ ቀይ ባህር መግቢያ ላይ ያለውን የባብ አል-መንደብ ወሽመጥን የመዝጋት የመሳሰሉ ሌሎች ካርዶችም አሏት። ትራምፕ ግን እጃቸው ላይ ምንም የላቸውም። እነዚህ የወታደራዊ ኃይሏ አጠራጣሪ ባልነበረበትና እሱን የመጠቀም ብቸኛ መብት በነበራት በዚህ ክፍለ ዘመን የመጀመሪያው ሩብ ዓመት ውስጥ በአሜሪካ የተመዘገበው ተከታታይ ሽንፈቶች ትልቅ ውጤቶች በመሆናቸው በጦርነት ታሪክ ውስጥ ሊመዘገቡ የሚገባቸው ናቸው። ትራምፕ ኢራንን በማጥቃት የቀደሙት መሪዎች በአፍጋኒስታን፣ በኢራቅ፣ በየመን፣ በሊቢያና በሶሪያ የሰሯቸውን ስህተቶች ብቻ አልደገሙም። እሳቸው ለነገሩ ማሟያ የሚሆን ጥቂት የራሳቸውን ጨምረዋል። የቀድሞ የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ ሳዳም ሁሴን የአውዳሚ መሳሪያዎች አሏቸው በሚል የተሳሳተ የስለላ መረጃ ኢራቅን ከወረሩ፣ ትራምፕን በተመሳሳይ መልኩ በተሳሳተ የስለላ መረጃ ኢራንን አጥቅተዋል። የሱኒ ሙስሊም ሀገራት ጠንካራ ወታደራዊና ዲፕሎማሲያዊ ጥምረት መፍጠሩ በትክክል እስራኤልና የተባበሩት አረብ ኤሚሬትስ ያልፈለጉት ነገር ነበር። ነገር ግን ቢያንስ የቡሽ አጠራጣሪ መረጃ በራሳቸው የስለላ ተቋማት የቀረበ ነበረ። የትራምፕ የተሳሳተ መረጃ ግን በሞሳድ የተቀነባበረና የራሳቸውን የስለላ ማህበረሰብ ምክር በመቃወም በአሜሪካ ዋና አዛዥ ሙሉ በሙሉ የተቀበሉት ነበር። ኔታንያሁና የሞሳድ ዳይሬክተር ዴቪድ ባር በቴሄራን ያለው ሥርዓት ከጥሩ ሕዝባዊ ዓመፅ በኋላ በጣም ደካማ በመሆኑ የበላይ መሪው ከተገደሉ በኋላ ቢበዛ ጥቂት ቀናት ብቻ እንደሚቆይ ትራምፕን አሳምነውት ነበር። የሕይወታቸው ትልቁ ምኞት ሊሳካላቸው ተቃርቦ የነበረው ኔታንያሁ የሚያስፈልገው አንድ የመጨረሻ ግፍት ብቻ ነው በማለት ከማንም በላይ ተሟግተዋል። አሁን ጦርነቱ ሊያበቃ ሲል ከማንም በላይ ትልቅ ተሸናፊ ሆነ የለም። በመሆኑም ትራምፕ ከኢራን ጋር የመግባቢያ ሰነድ እንዳይፈርሙ ለማስቆም የተቻላቸውን ሁሉ ጥረት እያደረጉ ነው ቤንያሚን ኔታንያሁ። ነገር ግን ይህ ጦርነት በመጨረሻ ሲቆም ለሁለቱም ሰዎች የመጨረሻ ጊዜ ይመጣል። የሱኒ አረብ ሀገራት ከእስራኤል ጋር ግንኙነታቸውን መደበኛ እንዲያደርጉ መገፋፋቱ የሦስቱ የአሜሪካ አስተዳደሮች ፖሊሲ ነበረ። የትራምፕ የመጀመሪያ የሥልጣን ዘመን፣ ጆ ባይደንና አሁን የትራምፕ የሁለተኛው የሥልጣን ዘመን የቀረበው አዲሱ ሥርዓት የተለያዩ ስሞች ተሰጥተውታል። የሱኒ እስራኤል ጥምረት፣ የአረብ ኔቶ፣ የአብርሃም ስምምነት። ነገር ግን ቅርጹ ግልጽ ነው። በዚህም እስራኤል እንደ አዲስ ቀጠናዊ የበላይ ኃይል ሆና የምትመሠረተው ሲሆን መሳሪያዎች፣ ከፍተኛ ቴክኖሎጂዎች፣ መረጃዎችና ንግድ ከምስራቅ ወደ ምዕራብ የሚፈሱበት ማዕከል ሆናለች። ይህ ጥምረት አንድ ቁርጠኛ አጋር ብቻ ነበረው። በተባበሩት አረብ ኤሚሬትስ ፕሬዝዳንቱ መሐመድ ቢን ዛይድ እርሳቸው ብቻ ነበሩ። ሁለቱ ትናንሽ ስፓርታዎች
እርስ በርሳቸው ለመገናኘት በኦማን ባህረ ሰላጤና በቀይ ባህር ዙሪያ ስልታዊ በሆነ መንገድ የተቀመጡ የአየር ማረፊያዎችና የወደቦች የጋራ ተጠቃሚነት ግዛት መመስረት እንደሚችሉ ጥቅሙን አዩት። የኢራን ሙሉ በሙሉ እጅ መስጠት እንደ የሻህ ልጅ ሬዛ ፓህላቪ ያሉ ደካማ ሰዎችን ወደ ስልጣን ለማምጣት ወደ እርስ በርስ ጦርነት ወይንም ወደ ኢራን መበታተን ይመራ ነበር። እስራኤል ግን ግድ አልነበራትም። የኢራቅና አሁን ደግሞ የሶሪያ መበታተንና በዘላቂነት መዳከም የእስራኤል የጸና ፖሊሲ ነውና ነው። በአሁኑ በመካከለኛው ምስራቅ ካርታ ላይ መጽሐፍ ቅዱሳዊ የተባለው የእስራኤል ምድር በድጋሚ ለመስረት የሚፈልግ የጋራ ሃይማኖታዊ ዓላማ ያለ ቢሆንም በቴል አቪቭ ካለው አጠቃላይ የአይሁድ ተቋም የሚንጸባረቀው ተግባራዊ መግለጫ ግን ከጎረቤታችን ጋር መኖር የምትችለው ወይ በቁጥጥር ስር ካደረግካቸው ወይንም በዘላቂ ካዳከምካቸው ብቻ እንደሆነ መወሰኗን ያሳያል። የተቀደሰች ኢራን ትራምፕን በዚህ አዲስ የመካከለኛው ምስራቅ ሥርዓት ላይ ንጉሥ ለማድረግና የቀጠናውን ተወካይ የሆኑትን ኔታንያሁን ለመቀባት የሚያስችል ነበረ። እንደ ታሪካዊ ዕድል ሆኖ ግን ይህ አሁን በትራምፕ ጭንቅላት ውስጥ ብቻ ያለ ምናባዊ ፈጠራ ነው። የእስላማዊቷ ሪፐብሊክ መኖር በቀጠናው ያለውን የኃይል ሚዛን በመሠረታዊነት ቀይሮታል። ቀጠናውን እንዴት ወደ አዲስ የኃይል አሰላለፍ መሻገሩን ለማየት ድርድሩን እነማን እየመሩት እንዳሉ ብቻ ይመልከቱ። ፓኪስታንና ኳታር። የእስራኤል ፍልስጤም ግጭት ከተጀመረበት ጊዜ አንስቶ ፓኪስታን ሁልጊዜም በቀጠናው ዳርቻ ላይ ነበረች። እንደ ሌሎቹ የሙስሊም አብዛኛነት ያለችው ሀገራት እንደ ኢንዶኔዥያ ወይም ማሌዥያ ሁሉ አጋርነቷን ያሳየች ቢሆንም ያደረገችው ያንን ብቻ ነበር። ዋናው ለውጥ የመጣው በኢራን ጦርነት ወቅት ነው። ዋናዎቹ የአረብ ኃይሎች ሳውዲ አረቢያ፣ ኳታርና ኩዌት በከፍተኛ ዋጋ የገዙት የአሜሪካ ወታደራዊ ከለላ ሊጠብቃቸው እንደማይችል በተገነዘቡበት ወቅት፣ በዚህም ምክንያት ትላልቅ ጦርና የዳበረ አየር ኃይል ወዳሏቸው የውጭ ተዋናዮች ተመለከቱ፣ ወደ ቱርክና ፓኪስታን። ሳይታሰብ የፓኪስታን ጦር አዛዥ ፊልድ ማርሻል ሰይድ አሲም ሙኒር በወታደራዊ ዩኒፎርም ሆነው ከዩኒፎርም ውጪ ዋና ተዋናይ ሆነው ብቅ አሉ። ቀደም ሲል የነበረው የአሜሪካ ፕሬዝዳንት ዋሽንግተን ከታሊባን ጋር ለምታደርገው ጦርነት ካልታዘዘች ወደ ድንጋይ ዘመን በቦምብ እንደሚመልሷት ያስፈራሯት ሌላኛው ሀገር ፓኪስታን ቀደም ሲል በዕዳ የተከበበች ለአደጋ የተጋለጠችና በሽብርተኝነት የምትጠቃ የንዑስ አህጉሩ ደካማ ሀገር ተደርጋ ተንቃ ነበር። እርሷ የዳበረ የሚሳኤል ፕሮግራም ያላት የኒውክሌር ኃያል ናት። ከቻይና ጋር ጠንካራ የንግድና ወታደራዊ ግንኙነትን መስርታለች። በዚህም ምክንያት የእስራኤልን ዘመናዊ የፈረንሳይ ምርት የሆኑትን ራፋኤል ጀቶች መጥተው መጣል የሚችሉ የቻይና ምርት የሆኑ ፒኤል-15 ሚሳኤሎችም ጭናለች አሏት በደንብ። በተለየ ሁኔታም መሐመድ ቢን ዛይድ ፓኪስታን በባሕረ ሰላጤው ጦርነት ውስጥ እንደ ተደራዳሪ በድንገት ብቅ ማለቷን ተከትሎ የሰጠው የመጀመሪያው ምላሽ ገንዘቡን በድጋሚ እንዲመለስለት መጠየቅ ነበር። የተባበሩት አረብ ኤሚሬትስ እንደ አውሮፓውያን አቆጣጠር በ2018 ለፓኪስታን $2 ቢሊዮን የሰጠች ሲሆን የዕዳ በየዓመቱ ይራዘም ነበረ። ክፍያውን ለመጠየቅ የተደረገው ይህ ግትር እርምጃ ጎረቤቷ ከትራምፕና ከእስራኤል ጋር የሚፈጠረውን አዲስ ተቋማዊ ጥምረት ለማጠናከር ያላትን ቁርጠኝነት ይበልጥ አጥብቆታል። በዚህም ሳውዲ አረቢያ ለአቡዳቢ የሚከፍለውን ገንዘብ ለፓኪስታን ሰጥታለች። ኳታር እንደ ዋና ተደራዳሪ ብቅ ማለቷ ግን ያን ያህል አያስደንቅም። እስራኤል በዋሽንግተን ያለው ሎቢዋ ይህንን የባሕረ ሰላጤ ሀገር ችላ ለማለት በከንቱ ተማጽኖ ነበር። ትራምፕ በመጀመሪያው የሥልጣን ዘመናቸው ሳውዲ አረቢያና ኤሚሬትስ ከበውት በነበረው ወቅት ይህንን ለማድረግ ቢቃረቡም የፕሬዝዳንቱ የራሳቸው ቤተሰብ ጥቅሞች አስቁመዋቸዋል። ነገር ግን አሁን ሁለት የተለያዩ ጥምረቶች ብቅ ብለዋል። በጦርነቱ ሙቀት ውስጥ የተመሠረተው አንደኛው ሳውዲ አረቢያ፣ ፓኪስታን፣ ቱርክ፣ ኳታርና ኦማንን ያጠቃልላል። ኩዌት ወደ ፓኪስታን እያዘነበለች እንደሆነ የሚታሰብ ሲሆን ግብፅ ግን እስራኤል በጋዛ ካላት ዕቅድ የተነሳ የምትፈራው ነገር ከፍተኛ ነው። አብዛኞቹ እነዚህ ሀገራት በትራምፕ የሰላም ቦርድ ውስጥ አባላት ናቸው። ነገር ግን ያ ከኢራን ድል በኋላ ትርጉሙ አነስተኛ ነው። ሁሉም እስራኤል ግማሹን ጋዛ፣ ደቡብ ሊባኖስና 2/3ኛውን የምዕራባዊውን ዳርቻ በዘላቂነት ለመያዝ የምታደርገው ሙከራን ይቃወማሉ። የዚህ ብቅ ያለ ጥምረት ሌላው ምልክት የውጭ ጉዳይ ሚኒስትሮቻቸው እስራኤል ውስጥ ለሶማሌላንድ ተገንጣይ ቀጠና ኤምባሲ መክፈቱን የሚያወግዝ መግለጫ ማውጣታቸው ነው። የማን ፊርማ እንዳልነበረበት መገመት ትችሉ ይሆን? የተባበሩት አረብ ኤሚሬትስ የሱኒ ሙስሊም ሀገራት ጠንካራ ወታደራዊና ዲፕሎማሲያዊ ጥምረት መፍጠሩ በትክክል እስራኤልና የተባበሩት አረብ ኤሚሬትስ ያልፈለጉት ነገር ነው። የእነሱ የራሳቸው ጥምረት አሁንም ኃያልና ይበልጥ ግልጽ እየሆነ መጥቷል። ህንድና አሜሪካ ከኋላቸው አሉ። ነገር ግን እነዚህ ሀገራት በጣም ሩቅ ናቸው። ሰላም ከሰፈነ አቡዳቢ በምሳሌያዊ አነጋገርም ቢሆን እንኳ በሁለቱ በጣም ኃያላን ጎረቤቶቿ ማለትም በኢራንና በሳውዲ አረቢያ የጠመንጃ አፈሙዝ ስር ራሷን ታገኘዋለች። ሳውዲ አረቢያን ከኢራን ጋር ወደ ወታደራዊ ግጭት ለመሳብ የተደረገው የኤሚሬትስ ስልት አልተሳካም።
ሪያድ ከኢራን ጋር ያላትን ግንኙነትና በየመን ከሚያደርጉት ሁቲዎች ጋር ያለውን የተኩስ አቁም ስምምነት ጠብቃ ቆይታለች። ምንም እንኳን በሳውዲ የነዳጅ ቦታዎች ላይ ከተመቱት ሚሳኤሎች መካከል አንዳንዶቹ ከሰሜን ኢራቅ ወይንም ከምስራቅ ኢራን ይልቅ ከደቡብ የመን የመጡ መሆናቸውን የሚያሳዩ በርካታ ማስረጃዎች ቢኖርም ቅሉ አሁን ኢራን በባሕረ ሰላጤ ውስጥ ሌላ ትልቅ ተዋናይ ለመሆን ራሷን እያሰናዳች ነው። በቀጠናው ባሉ ሁሉም የነዳጅ ጋዝ አምራቾች ላይ ያላትን የመከላከያ አቅም በድጋሚ የመሰረተች ሲሆን ከኦማን ጋር አብራ በመስራት የሆርሙዝ ላይ ያላትን እውነተኛ ቁጥጥር ከእንግዲህ ወዲህ በፍጹም አታስረክብም የሚሉ ድምጾች በርከት ይላሉ። ይህ ለእሷ ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማ ከተደራደሩት የኒውክሌር ስምምነት ከወጡ በኋላ ካመረተችው ከፍተኛ የበለጸገ ዩራኒየም ክምችት በላይ በጣም ውድ ዋጋ አለውና እስራኤል ወይንም ትራምፕ በአሁኑ ጊዜ ያለውን የተኩስ አቁም ማዕቀፍ ስምምነት ቢያፈርሱ እንኳ የኢራን ካርዶች አሁንም አሉ። አዎ ትራምፕና ኔታንያሁ የኢራንን የአየር ኃይልና የባህር ኃይል አጥፍተውታል። እስራኤል በሶሪያ ላይ እንዳደረገችው ነገር ግን በድሮኖች፣ በሚሳኤሎች፣ በትናንሽ ጀልባዎችና በባህር ፈንጂዎች የሚተላለፈውን የኢራንን የአየርና የባህር ኃይል አላጠፉም። በቅርብ ቀን ውስጥ የነዳጅ ጫኝ መርከቦች በሆርሙዝ በኩል ወደ ፓኪስታንና ቻይና መጓዛቸው በአጋጣሚ የመጣ ጉዳይ አይደለም። ኢራን ሆርሙዝን እንደ ውሃ ቧንቧ መክፈትና መዝጋት እንደምትችል አስመስክራለች፣ አረጋግጣለች። የኢራን ድል በቀጠናው ባሉ የጋራ ትግል እንቅስቃሴዎች ላይም አቅም ሰጥቷል። ሂዝቦላህ አመራሮቹ በተከታታይ ጥቃቶች ከተገደሉ በኋላ እንደ ተዋጊ ኃይል ተረስቶ ነበረ። ነገር ግን መሠረታዊ የጸረ ስለላ ትምህርቶችን በተማሩ የአዲስ ትውልድ ተዋጊዎችና በአዲስ መሳሪያ ሊባኖስን ከእስራኤል ጋር ድርድር ላይ ካለው የሊባኖስ መንግሥት በበለጠ ውጤታማ በሆነ መንገድ እየጠበቀ ነው። ኢራን የዓለምን የኃይል ሚዛን ቀይረዋለች። ትራምፕ በጣም ዘና ባለ ሁኔታ ላይ ባሉት በፕሬዝዳንት ሺ ጂንፒንግ ፊት ሲጨነቁ ማየት በጣም የሚያሳዝን ነበር። የቻይናው መሪ ግን ትራምፕ አጠገባቸው ቆሞ ሳሉ ታይዋንን እንዳይነኩ ግልጽ ማስጠንቀቂያ ለመስጠት በቂ እምነት ተሰምቷቸዋል። የፖለቲካ ሳይንቲስቱ ፍራንሲስ ፉኩያማ በትክክል እንዳስተዋሉት አሁን እንደ አመፀኛ ሀገር የመቆጠር ተራው የአሜሪካ ነው። ቻይና ደግሞ የመረጋጋት ድምፅና ለወደፊት ዓለም አቀፍ ስምምነቶች ማዕከል እየሆነች ነው። ቻይና ባለፉት 25 ዓመታት ውስጥ ጦርነት ያላደረገች ብቸኛዋ ታላቅ ኃይል ሀገር መሆኗን ልብ ይለዋል። የኢራን አለመንበርከክ ለአረብ ዓለም ጠንካራ መልእክት ያስተላለፈ እሱም ይህ ነው። በበቂ ቁርጠኝነትና ከፍተኛ የመከራ ደረጃን በመቋቋም የመካከለኛው ምስራቅ ኃይሎች የአሜሪካንንና የእስራኤልን ቅኝ ግዛት ተቋቁመው ማሸነፍ ይችላሉ የሚል ቸር ሰንብቱ የሳሎን ሰዎች።